ራሱ ማለት ነው ኦኬ አንድ ግጭት ላሳያችሁና ይበቃቸዋል ኦኬ የእስራኤልን ተዋጊዎች ብዛት ማለት ነው መጽሐፈ ሳሙኤል ካለ ላይ 800,000 ነበሩ ይላል 800,000 ነበሩ ይላል የይሁዳም ሰዎች 500,000 ነበሩ ይላል ስንት 800,000 እዚህ ጋር ደግሞ 500,000 ነበሩ ይላል ሙሉ አላነብም ያው ታይም ይገልብናል መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 9 ላይ ጀምራችሁ መመልከት ትችላላችሁ እንዲሁም ደግሞ መጽሐፈ ዜና ላይ ስትመጡ 1 ሚሊዮን እያለ ያስቀምጣል ከ470,000 እያለ ያስቀምጣል ስንት ነበሩ ልዩነቱን እያያችሁ ነው 570,000 እዚህ ጋር 470,000 እዚህ ጋር 1 ሚሊዮን እዚህ ጋር 800,000 በዚህ ልክ ነው መጽሐፉ እርስ በርስ የሚጣረሰው ማንንም ነው ይሄን መጽሐፍ የማያስታርቀው ነው የምላችሁ እና አላ ኩል ይሃል አይ ቲንክ እነዚህ በቂ ይመስሉኛል ክርስቲያኖች ካላችሁ ገስት ላኩ አንድ ቁጥር ጻፉ እና አስገባችኋለሁ ማለት ነው አንድ ቁጥር ይጻፍ መልስ ያለው ክርስቲያን ማለት ነው መልስ አለን የሚል ክርስቲያን ይሄ ኢንቫይት ራሱ ያረኳችሁ ነው መልስ ካላችሁ ግቡ ነበረች እና የስሙን አማት ነች ምናልባት ልታውቁት ትችላላችሁ እቺ ሴትዮ እኔ ይገርመኛል ወላሂ እንዲህ አይነት ግጭቶች ምናልባት ብዙ ቦታ ነው ያለው ባይብል ላይ እንዲህ አይነት ኦሬዲ የሰዓትና እንትን ነው ኢንተርቫል ነው ታይም ኢንተርቫል ማለት ነው ምንድነው መሰላችሁ የመጀመሪያው ማቴዎስ ወንጌል ምዕራፍ 8 ላይ ነው ያለው ምዕራፍ 8 ቁጥር 1 ጀምሮ እስከ 13 ድረስ ነው ሜን ፖይንቱ ነው መናሳያችሁ ማለት ነው ምን አለ እነሆ በለምጻም ቀርቧል ምንድነው የቀረበው ልብ አድርጉ ለምጻም ሰው አለ አንድ ለምጻም ሰው ከዛ የለምጻም ሰውዬ ጌታዬ ብትወደኝ ልታነጻኝ ትችላለህን እያለ ጠየቀው ተግባባን ልታነጻኝ ትችላለህን ብሎ ሰገደለት እጁንም ዘርግቶ ዳሰሰው ወዳሃል ምንድነው ወዳለው ንጻ አለው ይላል ልብ አድርጉ ወዳለው ንጻ አለው ይላል ምንድነው ማያስተከለው እሺ እቺን ቃል እንዳረሱልኝ በደንብ አርጋችሁ እቺን ቃል እንዳረሱ እወዳለሁ ያለውን ቃል ማለት ነው ወዲያውኑም ለምጹ ነጻ ይላል እሺ ወዲያውኑም ለምጹ ነጻ አሁን ልብ አድርጉ ይሄ ለምጽ መጀመሪያ ለምጽ ነው ያዳነው ልብ አድርጉ በደንብ ልብ አድርጉ ነው መጀመሪያ ለምጹ ነው ያዳነው የሰውየውን ከዛ ደግሞ ኢየሱስም ማለት ሌላ ደግሞ ታሪክ እዛ መጥቶ ለመቶ አለቃ ሂድና እሺ እንዳመንክ ይሁንልህ አለው ብላቴናውም በዛች ሰዓት ተፈወሰ ይላል ከዛ ኢየሱስም ወደ ጴጥሮስ ገብቶ አማቱን አለ አማት የጴጥሮስ አማት አለች ልብ አድርጉ የጴጥሮስ አማት አለች ከዛ ታማተኝታ ነበር እሷን አይቷት ከዛ በኋላ እጇንም ዳሰሰ ንዳዱንም ለቀቃት ተነስታም አገለገለቻቸው አለ እንግዲህ እንዳየኸው እንትና ማን አነስ የመጀመሪያው ታሪክ ምን ነበረ ሰውየው ለምጹ ነው አይዳ ነው አይተው ከሆነ ማለት ነው አይደል መጀመሪያ አይዳ ነው ለምጽ ነው ሁለተኛ ላይ ደግሞ እዚህ ጋር አማቱ አለች የጴጥሮስ አማት ከዛ እሷን ነው ገብቶ ያዳናት ማለት ነው በዚህ እንስማማለን አነስ ያስማማናል መጀመሪያ ለምጽ ከዛ በኋላ የአማቱን ጉዳይ ነው የጴጥሮስ አማት ይሰማል አደምዜ አለው ወይ ዝም ብዬ ነው የለፈልፍኩ ያሉት እሺ ኦኬ ጥሩ ይሰማል እሺ ይሄ የማቴዎስ ዘገባ ነው ልብ አድርጉ ማቴዎስ ወንጌል ምዕራፍ 8 እሺ ተራርቀናል መሰለኝ አነስ ድምጽ ተራርቀናል ሁለተኛው የማርቆስ ተራርቀናል አነስ ድምጽ ተራርቀን ነው እሺ እና ኢብራሂም አለ እሺ ወይ አነስ እሺ ከዛ ምን አለ ስሙ የመጀመሪያው ልብ አድርጉ የለምጹ ጉዳይ ነው ከዛ በኋላ የአማት ጉዳይ ነው ከዛ በኋላ ምን አለ እዚህ ጋር ማርቆስ ወንጌል ምዕራፍ 1 ላይ ደግሞ የስምዖንም አማት በንዳድ ታማ ተኝታ ነበራለ መጀመሪያ የንዳዱ ታሪክ ነው አማቱ ነች እዚህ ጋር የመጀመሪያው አማት ነች ልብ አድርጉ አማት እየዋለች ከዛ በኋላ ስለሷም ወዲያውኑ ነገሩት ቀርቦ እጇን ይዞ አነሳትና ንዳዱም ወዲያውኑ ለቀቃት አገለገለቻቸው ማለት አገለገለቻቸው ይሄ ታሪክ መጀመሪያ ላይ ነው ወዲያውኑ ቀጠለና ደግሞ ይሄንን ታሪክ ምን አለ ሌላ ደግሞ መጣ እዚህ ጋር ከዛ አለፍ ብሎ እርሱም በዚያ ደግሞ ለሰበክ ወደ ሌላ ስፍራ በቅርቡ ወደ መንደሮች እንሂድ ስለዚህ ወጥቻለሁና አላቸው በምኩራቦቻቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ ወጣ አለ
ለስምዖንም ወደ እርሱ መጥቶ ተንበረከከና አለ። ልብ አድርጉ፣ ተንበረከከና ያሰገደለት የተባለው ሰውዬ ማለት ነው። እሺ ከዛ ብትወድስ ልታድነኝ ትችላለህን ብሎ ለመነው ኢየሱስ። እንግዲህ ልብ አድርጉ። ከዛ በኋላ ምና ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወድሃለሁ ንጻ አለው አለ። እወዳለሁ ንጻ አለው። ከዛ በኋላ በተናገረም ጊዜ ለምጹም ወዲያውኑም ለቀቀውና ነጻ አለ። ከዛ በኋላ እንግዲህ መጀመሪያ የአማቱ ጉዳይ፣ ከዛ በኋላ የለምጹ ጉዳይ ነው ያለው። አሁን ጥያቄያችን ይመጣል። እኛ ጥያቄያችን ወላሂ በጣም የሚገርም ነው። የመጀመሪያው ነገር ምንድነው? የስምዖንን አማት ነው መጥቶ አድኖ ከዛ በኋላ ለምጻሙን የፈወሰው ወይስ ለምጻሙን ፈውሰው ነው የስምዖንን አማት እንደገና የፈወሰው? የትኛው ነው ትክክለኛው ታሪክ? የትኛው ነው ትክክለኛው ዘገባ? ይሄ ነው በቃ። ይሄንን ባይብል የያዘ ሰው እንዴት ነው ከኛ ጋር ቆሞ የሚያወራው? ገብቷችኋል አይደለ? ያልገባው ሰው አለ? እስቲ ካልገባችሁ በደንብ አድርጌ ነው ማለት ተመላችሁ ኢንሻአላህ። ገብቷችኋል ሐሳቡ? ያልገባው ሰው ካለ ያው እንግዲህ ለድንታችሁ ነው። እንግዲህ ምንም ላደርጋችሁ አልችልም ትላለከስ እና በጣም የሚገርም ነው ሐቂቃ። እኔ እንደዚህ አይነት ታሪክ እና ታዲያ እኔ ካልገባችሁና እንደ እያንዳንዱን ፖይንት እንጥልል ነው እንዴ? ደፋር አልገባችሁም? ኦርደር ነው። አዎ የኦርደር ችግር ነው። ኦርደር ነው። መጀመሪያ ለምጻሙን አዳነና በአንደኛው በማቴዎስ ታሪክ ለምጻሙን አዳነ። ከዛ በኋላ የስምዖንን አማት ነው ያዳነው በዚህኛው ታሪክ። ሁለተኛው ታሪክ ላይ ደግሞ አማቱን አዳነና ከዛ በኋላ ነው ለምጻሙን ያዳነው። የትኛው ነው ትክክለኛ ዘገባ? ለምጻሙን ካዳነ በኋላ ነው ወደ አማትየዋ ሄደው ወይስ አማትየዋን ካዳነ በኋላ ነው ወደ ለምጻሙ ሄደው? ይሄ በቃ በሌላ ታሪክ ነው፣ ችግር ያለበት ታሪክ ማለት ነው። ይሄ ቁርአን ላይ ቢሆን ኖሮ የነበረው በቃ መቆሚያ መቀመጫ ነበር የሚያሳጡን ማለት ነው። መቆሚያ መቀመጫ ነበር የምናጣው ኦብቪየስሊ ማለት ነው። ምንም ጥያቄ የለውም። እሺ ክርስቲያን የለም እና ኮስትን ጀምር እንደ ጋይስ ክርስቲያን ስለሌለ እንሳባቸው ግዴታ አምላክ አለው ይላቸዋል በላቸው። መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ኢየሱስ አምላክ አለው ብሏቸዋል በላቸው። አንተ ነገራቸው እንዴ? እኔማ ያው መጽሐፉን ነው እኮ የሚለው። አየው መጽሐፉ ምን እንደሚል ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። አየው የኢየሱስ አምላክ ማን ነው? የኢየሱስ አምላክ አራት አነካካኝ ባክ መቼ አነካካው? እኔ ከመጽሐፉ ነው እኮ የሚለው የኢየሱስ ክርስቶስ አምላክ ይላል። ማን ነው ታዲያ? እኔ መጽሐፍ አላለም አልኩ ብሏል። ምን ሆነ ነው አንተ? ኧረ እንዴት ነው ነገሩ? የኢየሱስ ክርስቶስ አምላክ ማን ነው ነው የጠየቁ ብሏል አላለም አልኩኝ ወይ? እንዴት ነው አገሯ ማን ነው? ሰላም ነው። ወንዞቹስ ከብቶቹስ አማን ናቸው? ሁሉም ሰላም ናቸው። እናንተ ዲና ናችሁ? ዲና ነን። አንተዋ የኢየሱስ ክርስቶስ አምላክ ማን ነው እንግዲህ? እንዴው ከነው አልኩ ምን አሻኝ? ከወዴት ነው? ከወዴት ነው? እዚህ ከምስራቅ ነው። ምስራቅ የት? አሁን የኢየሱስ ክርስቶስ አምላክ ማን ነው? እንዴት ነው አንተዋ? ምን ሙና ነው? መልሱን መልስ እንጂ። ምን አልከኝ? የኢየሱስ ክርስቶስ አምላክ ማን ነው ነው ያልኩኝ። ያው የኢየሱስ ክርስቶስ አምላክ ይላል። ራሱን አምላክ እየጠየቀው አይደል እኮ የኢየሱስ አምላክ ይላል እዚህ ጋር። ማን ነው እሱ ነው ጥያቄ። ኢየሱስ አምላክ ያው መጽሐፉ ነው የሚለው የኢየሱስ ክርስቶስ አምላክ ይላል። ማን ነው? አብ ነው እንዴ? ስንት አምላክ ነው ያለው? የኢየሱስ አምላክም አለ ሌላ አምላክም አለ። ኢየሱስም ራሱ አምላክ ነው። አንድም ሶስትም ስለሚገለጽ ሁለት አማልክት ናቸው። ሁለት አማልክት ነው ሳይሆን በአንድም በሶስትም ስለሚገለጹ ነው። የቱ ጋር ነው በአንድም በሶስትም የሚገለጹት የሚለው መጽሐፍ ላይ እስቲ አለ እንደዚህ የሚል ነገር መጽሐፍ ሲጠመቅ ምንድነው ያለው ለክርስቶስ? የምወደው ልጅ ነው እሱን ስሙት አለ እዚህ ጋር ማለት ነው። ያው
ኢየሱስም መልሶ አሁን ፍቃድ እንዲሆን ጽድቅን ሁሉ መፈጸም ይገባኛልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያውኑም ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ወጥተው በእሱ ደስ የሚለኝ የምወደው ልጄ ነው አለ። ታዲያ የት አለ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር አለ እዚህ ጋር? የምወደው ልጄ ታዲያ ላይ የምጠላው ልጄ አይልም መቼስ። ኢየሱስን ላይ ወደው ነው እንደ እግዚአብሔር እንዴ? ምን ሆነ ነው መጥላትና ጥላቻ እግዚኦ ማገናኘው እኮ። ኢየሱስን አይጠላውም እግዚአብሔር፣ ያው ጥያቄ የለውም ላይ ይወደዋል። ምክንያቱም ኢየሱስ እግዚአብሔርን ስለሚያመልክ ይወደዋል። አዎ ይጾማል፣ ይጸልይ ነበረ እንዴ? ምን ሆነ ነው? አይጾምም አይጸልይም? እሱ ለኛ ለትምህርት እንዲሆነን ሊያስተምረን እንጂ ተከልክሏል። እስቲ ለትምህርት ነው የጾምኩት ያለበትን ታሳይኛለህ? የሰገድኩት ለትምህርት ነው ያለበት? የሰገድኩት ለትምህርት ነው ብሎ ቃል በቃል እንድናገርልህ አይደለም እኮ አባቶች ሲተረጉሙት የሚላሉ። ከሌለ የለም ነው በቃ። ከሌለ እኮ የለም። ከምግብና ከውሃ አይደለም የተከለከለው። ከምግብ ከውሃ ነው ተከልክሎ የጾመው ብራዘር። ከዛ ተራበ፣ በ40 ቀን ርቦት በላ። የሰው ልጅ እስከሆነ ስጋ ስለከለበሰ ድረስ ያው ፍላጎት አለ፣ ይራባል፣ ይጠማል፣ ይታረዛል። ያ ምንድነው? አምላክነቱን ሳይሆን ሰዋዊ ባህሪው ስለሆነ አሁን ያጣነው እኮ አምላክነቱን ነው ያጣነው። አምላክነቱን ነው የለም አምላክ ነው የሚል የለም ባይብል ላይ። አምላክነቱን መስቀል ላይ ሆኖ አሳይቶናል። እስቲ ያሳየኝ፣ የቱ ጋር ነው አምላክነቱን መስቀል ላይ ሆኖ አምላክ ነኝ ያለበት አለ? እስቲ ያሳየኝ፣ የቱ ጋር ነው አምላክ ነኝ ያለው? ሀይት ነው ያለው አምላክ ነኝ ያለበት አለ? አንተዋ እንዴ የቱ ጋር ነው አምላክ ነኝ ያለው? እንግዲህማ አምላክ ነኝ ያለበትም የለም። አምላክ አንድም ሶስትም ነው ያለበትም የለም። ምን ይሻላል? እንዲሁ ለፍጥር ነው ወይ የምታመልኩት እናንተ ሰዎች? ኧረ ተው እንደው አትቀባጥር። አረዲያ አንተ እንደው መረጃ አንተ ዝም ብለህ ወዲህ አትበል። አምጣሽ መረጃ አለኝ። አምጣ። እሺ እንጀራ። እሺ ዲህና ስቴዲየም እናንተ እንኳን ከፈለክ ገብቷል አይደል? አንድም ሶስትነቱን የገለጸበት ነው። ሀይት ቅድም ራስህ ተናገርከው። እግዚአብሔር አብ ከሰማይ ወርዶ የምወደው ልጄ ነው አይደል? መንፈስ ቅዱስ ተናገረ። ሶስቱን አንድነቱን ደግሞ የምታገኘው እሺ ሶስትነት አገኘው። እኔ ወደ አባቴ እሄዳለሁ። ወደ አባቴ ያ ማለት አንድነት ያመለክታል። ወደ እግዚአብሔር የሚወጡ መላእክቶች አሉ። ወደ እግዚአብሔር የሚወጡ እነ ሄኖክ ወጥተዋል ምናምን። ምንም የሚያገናኘው ነገር የለም። በእግዚአብሔር ፊት መላእክት አሉ። ያሱብ ያገኙ ራቦትን በርበናት አረዲያ እንዴው ምን ይላል? አንተ ዝም በል። አረዲያ ምን ነው እንበቃለን ማለት እኔ ምን አቀላል አልካት ግባ አንዳቸው ትንሽ ሰዓት ነው የሚፈልገው ማለት ነው አይደለም። እያወቅህ ለማሳሳት ነው አይደል? እያወቅህ ነው አሁን ከምታሳሳት። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይል ቀባው ይላል። እግዚአብሔር ነው የቀባው። እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ይሄ አንዱ ያህዌ ኢየሱስን በመንፈስ ቅዱስ በኃይልም ቀባው አለ። መንፈስ ቅዱስ ምንድነው ካለን ቅባት ነው። ስለዚህ ኢየሱስ ምንድነው? ተቀቢ ነው። አንዱ አምላክ ደግሞ ቀቢ ነው። ይህ አንዱ አምላክ አንድ አምላክ መሆኑን የምታረጋግጠው ኢየሱስ አምላኬ እያለ ሲጠራ የነበረው ሲያመልከው የነበረው መሆኑ ነው። ለዛ ነው የቆሮንቶስ ጸሐፊ አንደኛ ቆሮንቶስ 8:6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባል ነው አለ። እኔም አንተ የምትለው አያልቅም እኮ እንዴው። እሺ ቋንዴ እሺ ያንተ እምነት ምንድን ነው? እኔ ኢየሱስን አምላክ ነው የማመልከው።
ማለት የዚህ ነው አምላክ ማለት ያው የክርስቶስን አምላክ ነው። ምን አይነት እምነት ነው? ክርስቶስን የፈጠረ አንድ አምላክ አለ፣ እሱን ነው ማመልከው። ክርስቶስን እነሆም ትጸንሻለሽ፣ በአምላክነት ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ስለዚህ ሌላ ጌታ አምላክ አለ ለኢየሱስ ክርስቶስ። ምንድነው ያስከው? ጊታር ነው እንዴ? ስማ ጊታር ነው መመታው ምንድነው? እሺ አሮዲያ እንዴ ምን ሆነ ነው እንዴ? ኧረ እባክህ ማስንቆ እንደዚህ አይጮህምኩ። ድምፁን ቀንሱት እንጂ ብራዘር። ቤት ውስጥ መሬት መንቀጥቀጥ እኮ 2.3 ማግኒቲዩድ ምናምን ያስነሳል በእርግጠኝነት። ምን ሆናችሁ እንዴ? 2.3 ነው። አንተ ድምጽ ነው በዚህ ጊታር ስማች። አሁን እኮ አጣን እኮ ኢየሱስ አምላክ ነው የሚለውን አጣን። ምን ይሻላል? ወንዝ ሂደህ ፈልገው። ኧረ እባክህ ይሻላል ነገሩ